ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች ሰላማችሁ ብዝት ይበልልኝ። ለዚህ ቤት አዲስ ከሆናችሁ ቻናሉን ሰብስክራይብ እያደረጋችሁ አበረታቱኝ። ሰብስክራይብ ለምታደርጉኝ እጅግ አድርጌ አመሰግናለሁ። ቪዲዮ ላይክ አድርጉ። ዛሬ እንግዲህ ኤፋና ሩታ በድጋሚ ተከስተዋል። እንዲሁም ደግሞ ዴቭም አለ። እናንተ ዴቭ ቡታጀራ ያለ ነበረን ይመስለኝ እውነት ለመናገር። በነገራችን ላይ ዴቭ አይመቸኝም። እኔ ብዙ ኃላፊነት ያለብኝ ሰው ነኝ። ቡዜ እንኳን ምንም አትልም። ቡዜ ከአብርሃም ጋር እንድትሆን አደርጋለሁ ብሎ ተናግሮ ነበረ እውነት ለመናገርና አድርሷቸው እየተመለሰ ይመስለኛል። እንግዲህ ዛሬ ራቀን ነው 5 ቀን ሆኖታል ወደ ቡታጀራ ከሄደ እየተባለ ነው። ነገር ግን ደግሞ ከዛ በፊት ኤፍሬም እና ሩቲ ነገሮችን አጣርተዋል። አብርሃም ቡታጀራ ቢሄድም እነ ጋሽዬ ጋር እንደማያድር አዳሩ እዛ እንዳልሆነ ጋሽዬ ለነ ሩቲ አበስሯል ማለት ነው። ምክንያቱም አስቡት እንግዲህ አባቶች እኮ አይዋሹም እውነት ለመናገር። አሁን እነ ዴቭ እነ ጋሽዬ ጋር ነው ያለው፣ እነ ውዜ እነ ጋሽዬ ጋር ነው ያለው፣ እናት አባቱ ጋር ነው ያለው ተባለ። ጋሽዬ ደግሞ እኛ ጋር ነው ያለው፣ ቡታጀራ ነው ያለው፣ ነገር ግን እኛ ጋር አያድርም ብለው እንቅጯን ለነ ሩቲና ለነ ኤፍሬም ተናግረዋል ማለት ነው። ሶ ሩታና ኤፍሬም ዛሬ እንግዲህ በምንድን ነው የመጡት የሚለው ለሁላችንም ጥያቄ ነው። የሚያጠራጥርም ነገር አለው። አንዳንድ ቦታ ላይ ደግሞ እውነት የሚመስል ቦታ አለው። እኔ እውነት የመሰለኝ እውነት ለመናገር አብርሃም 500 ኬ ሰብስክራይብ ገብቷል። ሩታም እንደዛው በቅርቡ 300 ኬ ገብታለች። ያንን በማስመልከት አብርሃምን ሰርፕራይዝ ልታደርገው ነው ወይ የሚል እንትንም አይምሮዬ ላይ መጣ። ጋይስ ማለት ታላልቅ ሰዎች የተገኙበት ቦታ ነው። ሰርፕራይዙ ነገ ነው፣ ነገ ማለፍ የለበትም ብለዋል። እንግዲህ እኔ ይመስለኛል እንደዛ ነው ያሰብኩት። እና ደግሞ ወይ ደግሞ በሌላ መንገድ ሌላ ነገር ታስባለች ለማለት ዴቭን በዚህ ልክ አትዋሽም፣ በእልህ ካልሆነ በስተቀር ማለት ነው። በእልህ የሆነ ነገር ለማድረግ ካልሆነ በስተቀር ሩቲ አይዶን ነው ብቻ ጋይስ፣ የምሬ ነው የምላችሁ። ይሄ ነገር እስኪ ነገ አይተነው ማፍረድ ይሻለናል። ግን ዛሬ እኔ አይምሮዬ ላይ የመጣውን መሰላችሁ የአብርሃም 500 ኬ ለማስከበር ይመስለኛል። ሰርፕራይዙ እንደዛ መሰለኝ። እንግዲህ ሰርፕራይዝ አለው፣ ትልቅ ሰርፕራይዝ አለ። ነገ ማለፍ አይችልም ያሉት ወይ ቀጠሮ አስይዘው ሊሆን ይችላል። ያለ ማለት ደግሞ እንዴት ማለት አብርሃም ሳይፈቅድ እንዴት ቀጠሮ ማለፍ አይችልም ማለት ይቻላል? አብርሃም ይመቸው አይመቸው ሳያውቁ እንዴት ነው እንዳያልፍ ቀኑን ቁርጥ አድርገው የተናገሩት ለማለት ምናልባት እነ ዴቭን ለማሳመን ሊሆን ይችላል። ዞሮ ዞሮ በስተመጨረሻ ዴቭ እሺ ብሏታል። ሌላ ነገር ካልሆነ ሌላ ነገር የሚሆን ከሆነ የሁላችንም መጨረሻ ነው የሚሆነው። ነገር ግን ደግሞ አንቺ እንዳልሹ ሰርፕራይዝ ከሆነ ታላልቅ ሰዎች የሚገኙበት ቦታ ከሆነ አብርሃምን እኔ ራሴ ይዤው መጣለሁ ብሏል። እሷም ደግሞ የማይሆን ነገር ቢሆን እናንተ ናችሁ ይዛችሁ የምትመጡት፣ እናንተም አብራችሁ ናችሁ፣ ምንም የሚፈጠር ነገር የለም፣ ትደሰታላችሁ ብላለች። ያን ነገር ሳስበው የ500 ኬ ሰብስክራይቡ ሰርፕራይዝ ለማድረግ ይመስለኛል ጋይስ። እናንተስ አይመስላችሁ ነው? እንዴት ነው ነገሩ ጋይስ? ግራ ያጋባል። ግን ደግሞ ዴቭ ማን ነው ኤፍሬምም በጣም ተረጋግቷል፣ ኤፍሬም። ሩቲም ደግሞ በጣም ደስተኛ ነች። በጣም ደስተኛ ነች። የምሬ ነው የምላችሁ። እና ግን ዞሮ እንግዲህ የነገው ሰርፕራይዝ የሌለ ነው ተብሏል። አዋቂዎች ታላልቅ ሰዎች የሚገኙበት ሰርፕራይዝ ነው ተብሏል። በስተመጨረሻው እንግዲህ ዳኒ በጣም ተናደደ። ወይኔ የዳኒን ንዴት እና የሩታ ወይኔ ንዴታችሁ፣ ወይኔ ልህኝነታችሁ እግዚአብሔር። እኔ ዳኒ እንዴት እንደሆነ መቼም አይታችሁታል ጋይስ። እነሱ ጋር ምንም እዚህ ጋር መድገም አይጠበቅብኝም። ግን ዳኒ እንደዛ ሲንቦቦበግ የሩቲ እልህ ትዝ አለኝ ማለት ነው። እና በዚህ አጋጣሚ ሁለታችሁም በጣም እልህኞች ናችሁ። እንግዲህ ያው እድሜ ይገዛቸዋል ጋይስ። ከጊዜ በኋላ ይስተካከላሉ ብዬ አስባለሁ። ዳኒም ይረጋጋል፣ ሩቲም ትረጋጋለች ከዚህ ከእልህኝነቷ። እድሜ የሚባል ነገር ስላለ ነው። ለዛ ነው እድሜ ያልኳችሁ ማለት ነውና አሁን ልጆች ስለሆኑ ነው። ዞሮ እንግዲህ የነገው ሰርፕራይዝ ምን ይሆን የሚለው ለሁላችንም የሆድ ቁርጠት ነው የሆነብን ጋይስ። የምሬ ነው።